ቆይ ግን ርብቃ ለምንድን ነው ሰው የሚልሽን ነገር ሁሉ እሺ የምትይው? የሚሰማሽን አትናገሪ እንዴ? ማንን ይሻልኩኝ? ለኔ መሄድ እፈልጋለሁ አልሽ። ማሚ ስትልሽ ደግሞ እሺ እቀራለሁ አልሽ። እና ማሚ እኮ እናቴ ናት ያለችኝ መስማት አለብኝ። እና እኔን ስለምንድን ነው የምትሰሚው? ያው አንተማ አለቃዬ ነህ። ይኸውልሽ እኔ አለቃሽ አይደለሁም። አንቺ የኛ ቤተሰብ ነሽ። አረ ነኝ? አዎ ምን ነው ተጠራጠርሽ እንዴ? አይ ያው እንደ ቤተሰብ ብታይኝ በፈለክ ሰዓት ውጪ በፈለክ ሰዓት ግቢ አትለኝም ነበር። አረ ተይ ርብቃ እንደዛ አታስቢ። ደግሞ እኮ አልልሽም። እኔ ደግሞ ልሄድ ነው ስትይኝ ደብሮኝ ነበር። እሺ ይሁን። እሺ በቃ ቁስልሽን ላጽዳልሽ። አይ ችግር። እሺ በቃ እኔ የሆነ ነገር ፈጥራለሁ አትጨነቂ። እሺ በቃ ግቢ ውስጥ ልፋስ እኮ ነው። እሺ በቃ ደግሞ ከተለያያችሁ በኋላ ደውይልኝ እሺ? እሺ ደውልልሻለሁ። ግን አንቺ ራስሽን ጠብቂ። በድጋሚ አቤል የርብቃን ልብ ሰበረው። ርብቃ አቤል እንዲያስታውስና ወደ ቀድሞ ሁኔታው እንዲመለስ ራሷን ዝቅ አድርጋ ሰራተኛ ሆና ከቤቱ ተቀጥራ ነበረ። አሁን ላይ ግን አቤል እናቱ እግሯ ከመውጣቱ እንግዲህ ወደ ቀድሞ ማንነቱ ተቀይሯል። ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች ደህና ናችሁ ወይ? እንኳን ወደ ሰብለይቱ በሰላም መጣችሁ። ርብቃ እንግዲህ ሰራተኝነቱን እንደምንም ተችላ ማለት ነው። ሰራተኝነቱን ማለት ምግብ እንኳን ማብሰል ራሱ የማትችል ልጅ ናት። ነገር ግን በገዛ ብሯ እንኳን ምግብ እየገዛች ውጭ ማለት ነው እሱ ቤት መቆያ እድሜ ማራዘሚያ ማለት ነው። እንግዲህ እንደምታዩት በጣም ቆንጅዬ ሀብታም ሁሉ ነገር ያላት ሴት ናት። ነገር ግን እሱን ለመርዳት ብላ ሰራተኛው ብትሆን አሁን ላይ ግን እሱ በጣም እያበዛው መጥቷል ማለት ነው። እንግዲህ እናቱ እዛ ቤት ባለች ጊዜ እሷን በመንከባከብ ጥሩ ሰው እየሆነላት ነበረ እና እንግዲህ ወንድሙና የእሷ ጓደኛ ማለት ነው በሁለቱ ግንኙነት በጣም ደስተኛ ስለሆኑ ሁለቱም የሚቀራረቡበትን መንገድ እያስተካከሉላቸው ይገኛሉ እና እንግዲህ ጌም ለመጫወት መሬት ላይ አንጥፈው ቁጭ ብለው ጌም እየተጫወቱ ነበረ እና ቅጣት ነበረው ጌሙ እና እንግዲህ ጓደኛዋና ወንድሙ ተመካክረው ርብቃን እንዲስማት ያደርጋሉ ማለት ነው። አቤል እኮ ውስጡ ላይ አለ የሆነ ነገር አለ። ርብቃን ማለት የሚያውቃት ሴት እየመሰለችው ረስቷት ነው። በነገራችን ላይ ርብቃ እሱን ለማስታወስ ነው እዛ ቤት ሰራተኛ የሆነችው። እሱ እንግዲህ በደረሰበት አደጋ ምክንያት እሷን ረስቷል። በመጨረሻም ርብቃ አቤልን ለመርዳት ብላ የገባችበት ወጥመድ አሁን ላይ ለሷ በጣም መቋቋም እያቃታት ይገኛል። ከአቤል ቤት መውጣት ትፈልጋለች፣ ነገር ግን ደግሞ ትውስታውን ልታግዘው ትፈልጋለች። ይህን ነገር እናቱ ራሱ የምታውቅ አይመስለኝም። አቤል ህይወቱ ላይ ምን እንደገጠመው ማለት ነው። ይሄኛው አቤል ሌላ አቤል ነው። በጣም ብዙ ነገር ከአመታት ወዲህ ህይወቱ ላይ የተለያዩ ነገሮች ተፈጥረዋልና እንግዲህ ይህ ነገር ነው ርብቃ የቤት ሰራተኛ ሆና እሱ ቤት እስከ መምጣት ድረስ የደረሰችው እና እንግዲህ በባለፈው ክፍል ካያችሁ የአቤል እናት ከርብቃ ስልክ ላይ የሁለታቸውን ፎቶ ታገኝና አሳጥባ ግድግዳ ላይ ሰቅላላቸው ሰርፕራይዝ ትላቸዋለች። ይህን ፎቶ ሲያ አቤል ግራ ገባው። ይቺ ልጅ ማናት? ከየት ነው የመጣችው? በማለት እሷን ራሷን በማፋጠጥ ማነሽ አንቺ? ምንድነው ፍላጎትሽ? ወደ ህይወቴ እንዴት መጣሽ? በማለት ደጋግሞ ቢጠይቃትም እሷ ግን በቃ ተወኝ፣ አታስጨንቀኝ፣ ከዚህ በላይ እኔ ላንተ ብዬ ዋጋ መክፈል ደክሞኛል እያለች ስትናገር እናያታለን። አቤል ይሄ ነገር ደጋግሞ ወደ ጆሮ እየመጣ እየረበሸው ይገኛል። ላንተ ብዬ ዋጋ መክፈል ደክሞኛል የሚለው ንግግር ግራ ገብቶታል። ለምን ለኔ ብላ ማናት ብሎ ማለት ነው። እውነት ለመናገር ከሆነ ለመጀመሪያ ቀን እንኳን ቤቱን አንኳኩታ
ደላላው ነው የላከኝ ሰራተኛ ትፈልጋላችሁ ተብዬ ነው በማለት ወደ ቤቱ ስትመጣ እሱ ራሱ ሲያት ደንግጦ ነበር። አንቺ ልትሰሪ ነው? አንቺ ሰራተኛ ነሽ እያለ ነበር ደጋግሞ የጠየቃት። ነገር ግን ማንነቷን ማስታወስ አልቻለም እና እሱ እንዲያስታውሳት ትፈልጋለች። እሱንም ማድረግ የምችለው ከጎኑ ሆና የሚያደርጋቸውን ነገሮች ወይም ደግሞ እሱ ሊያስታውስ የሚችልበትን ነገር እርሱን መርዳት ነው የምትፈልገው። እሱ ደግሞ አሁን ላይ በጣም ነው የጠላት። ምክንያቱም ደግሞ ከመቲ ጋር የተለያዩት በሷ ምክንያት ነው። መቲ ከሱ ህይወት ወጥታ ባትሄድም ከወንድሙ ጋር እየመገጠች ቢሆንም ወይም ደግሞ እሱ ቅምጧ ሆኖ ቢሆንም እንኳን እሱ ግን መቲ እንደምታፈቅረው ነው የሚያውቀው። አሁን ላይ በህይወቱ ውስጥ ያለችው ሴት መቲ ብቻ ናት። ከመቲ ውጭ ሌላ ሴት ማንንም አያውቅም። ምክንያቱም ደግሞ ርብቃን ስለረሳት ነው። ርብቃና አቤል በትምህርት ቤት ነው የተዋወቁት። አብረው ነው የተማሩት እና ፍቅራቸውም እንደ ጉድ ነበር። ግን እሱ ባጋጠመው አደጋ ምክንያት ርብቃን ከነ መፈጠሯ ረስቷታል። እሱ ቤት አሁን ላይ እሷ እንግዳ ናት፣ አያውቃትም። ግን በጣም ጥያቄ የሚፈጥርበት ነገር አለ። እንዴት ነው ይቺ ልጅ ለአንተ ብዬ ነው ዋጋ የምከፍለው የምትለኝ? በምን ምክንያት ነው? ይሄ ነገር አቤል እየረበሸው ይገኛል። ርብቃ ግን ከዚህ በላይ በጣም ብዙ የቤት ስራ ይጠበቅብሻል። ምክንያቱም ደግሞ እሱ አሁን ላይ እየተቀየረባት መጥቷል። እንግዲህ እናቱን ስለፈራ ነበር መጀመሪያ ላይ ብዙ ነገሮችን ሲያደርግ የነበረው። ነገር ግን ነገሩ ሰብሰብ ብሎ እናትየዋ ከጓደኝነታቸው አልፎ ወደ ትዳርም እንዲሄዱ እያደረገች ትገኛለች። በባለፈው ክፍል ካያችሁ አቤል ገፍትሯት ከወደቀች በኋላ እንደገና አብረው እየቀጠሉ ነበረ። ነገር ግን እንግዲህ ስላለፈ ታሪኳ ለርብቃ ሊነግራት ፈልጎ ነበረ። ስላለፈ ታሪኩ የሚያዳምጠኝ ሰው በማጣቴ ለማን እንደማወራው ባለማወቄ ብዙ ታሪክ አለኝ ብሎ እሷ ደግሞ እንዲነግራት በጣም ጓጓች። የምታውቀው ታሪክ ስለሆነ ነው። እናም እንግዲህ እሱ ሊያወራት ሲጀምር ግን እሷ እንባዋ ተናነቃትና እንባዋን ስታፈስ ሲያያት ተነስቶ ምን ሆነሽ ነው የምታለቅሽው ብሎ ከዛ ግን ሲጀመር አንቺ ማን ስለሆንሽ ነው ላንቺ ምነግርሽ በማለት ካለችበት ገፍትሯት ትቷት ሄደ። እንደውም እቃሽን ይዘሽ ወደ ቤተሰቦች ሂጂ፣ እዛ ሂጂና ስትደኝ ትመጫለች በማለት ከሱ ህይወት እንድትርቅለት ይፈልጋል። ርብቃ ደግሞ ያን አትፈልግም። እየተገፋችም ቢሆን እሱ እንዲያስታውስና ወደ ቀድሞ ሁኔታው እንዲመለስ መጣሯን ትቀጥላለች ማለት ነው። ጓደኛዋም ይሄን ነገር ስለምታውቅ እሱን እየረዳቻት ትገኛለች። እና እንግዲህ ርብቃ እንደተለመደው ቤት ቁጭ ብላ ያለ አቤል በጣም ይናደድና ቦታሽን የረሳሽ ይመስለኛል። አንቺ እኮ ሰራተኛ ነች። እዚህ ቤት የመጣሽው ለሰራተኝነት ነው። ስለዚህ ከዚህ በኋላ ሶፋ ላይም ሆነ ከኔ ጋር ያለሽን ነገር እንድታቆሚ፣ እንደዚህ አይነት አክት ማሳያትሽንም አቁሚ። ከዚህ በኋላ እናቴ የምትልሽ ሳይሆን እኔ የምልሽ ነው የምታደርጊው በማለት ርብቃን ሲናገራትና ሲጮህባት እያየን ነው። እንግዲህ ርብቃ እዛ ቤት ሰራተኝነቱን ቢሆን ሆና እሱን መርዳት ስለምትፈልግ ሁሉንም ነገር እንግዲህ መቻሏ አይቀርም። እኔ ግን በጣም ነው ያሳዘነችኝ። እሱ ከነ መፈጠሯ አያውቃትም። እሷ ግን ለሱ ዋጋ እየከፈለች ትገኛለች። እና እንግዲህ የአቤል እናት አሁን ላይ ስለሌሉ አቤል ወደ ቀድሞ ሁኔታው ተመልሶ መቲ ለእናቴ ነግሬያት ከመቲ ጋር እንጋባለን እያለ ነው። መቲ ደግሞ በፍጹም እሱን አታገባውም። የምትፈልገው ነገር ስላለ ነው እሱ ጋር የሆነችው። የሆነ ጊዜ ትታው ትሄዳለች ማለት ነው። ከጓደኛው ጋር ሆና በጀርባ እየወጋችሁ ትገኛለች መቲ። ይህን ነገር ርብቃ ብታውቅም ግን መናገር አልፈለገችም። እሷ የምትፈልገው እሷ እንዲያስታውሳት ብቻ ነው። ስለዚህ አቤል እንዲያስታውስ የቻለችውን ሁሉ ዋጋ መክፈል አለባት ብዬ አስባለሁ። እና ርብቃ ይሳካልሻን ብለን ተስፋ እናደርጋለን። አቤል ግን ጸባዩ ሁሉ ወደ ሌላ ነገር ተቀይሯን። አሁን ላይ ያው በሱ መፍረድ አይቻልም። የሚወዳት የሚያፈቅራት ሴት መቲ ያለች የማያውቃት ድንገት የመጣች የቤቱ ሰራተኛን እንደ ሚስት እንዲቀበል እናቱ ስታስገድደው በሱ መፍረድ አይቻልም። ነገር ግን ደግሞ ራሱ ባመጣው ቅሌት ነው እንግዲህ እንደዚህ የሆነው። እሷ እንግዲህ እሱ ልትረዳ ዋጋ ለመክፈል መታለች። እሱ ደግሞ በጣም ኃይለኛ እየሆነባት መጥቷል። ከባድ ጦርነት ነው የሚጠብቅሽ ርብቃ። እና እንግዲህ በቀጣይ ክፍል የርብቃን የአቤል እናት እውነት ሰርጉን እውነት ታደርግባቸው ይሆን ወይስ አቤል እውነቱን ለእናቱ ርብቃ የቤቱ ሰራተኛ እንጂ ፍቅረኛው ወይም የእሱ ጓደኛ እንዳልሆነች ይነግራት ይሆን? አብረን የምናየው ይሆናል። የኔ ቤተሰቦች ርብቃ በጣም አጓጊ ድራማ ነው።
የማትከታተሉት እንድትከታተሉት በዚህ አጋጣሚ ጋብዛችኋለሁ። ስለነበረን ቆይታ አመሰግናለሁ። በሌላ በቆንጆ ቪዲዮ እንገናኛለን። ባይ ባይ።